በቃ እኔም ሲሪየስ ነው ማውራሽ እኮ በቃ ግዴታ የሆነ ነገር ስፈጥር ነው እውነት ምትነግሪኝ ላይ እየፈረዳችሁ ያላችሁት እሱ አሁን ከሴት ጋር ሲመጣ ከሀይሚ መፍትሄ እንደሚያገኝ ጭንቅላቱን አሳምኖታል። ገባችሁ አይደለ ወይስ እንድነቃት እንደተለመደው በህዝብም ፊት ባንቺም ፊት እኔም ይሁሉም በተሰበሰበበት ልጠይቅሽ ለምንድን ነው እንደዚህ እኛ ነው ጥፋተኛ ነው ብላችሁ እሪ ያላችሁ? ብሩክ እኮ የያዘው ነገር ትክክል ነው፣ ጥያቄው ትክክል ነው። ሴት ማምጣቱን እኮ እሱ ፈልጎት አይደለም ያመጣው። ይሁሉም በተሰበሰበበት ልጠይቅሽ ለምንድን ነው እንደዚህ የምትነካው? ሰዓት ደግሞ ካሜራ ይዛል። ለምንድን ነው እንደዚህ የምትሆኚ? ሰላም ብላው ስማው፣ ሰላምታውን ተቀብላ በካሜራ ፊት አትምጣ። ስንት ነገር አለ እንዴ በካሜራ ፊት ያሳያችሁን? ጉድ እኮ ነው። እኔ ምትይኝ ስለኔ ካላገባሽ ለምንድን ነው የምታንቀያት? መልሽልኝ። ይሄን ዱባይ ልውሰድሽ ሲል ዳርዳር አልሽ። ስሙ አሁን በብሩኬ ራሱ መፍረድ እኮ አንችልም እኮ መፍረድ አንችልም። ተግደረደረች የሴት ወጉ ነው አላችሁ። ተረጋግቼ ማውራት ነው ፈልገሽ፣ ግን የምትናገሩ ነገር ያናደኛል። ትናንትና በቃ እሺ ብትለኝ ግልግል እውነት ለመናገር በቃ አስቤበት እነግርሃለሁ ብትለው ጊዜ ይሰጣል። እሷ ግን አልሄድም ማርያምን ብላ ነው የማለችው። ሶ ብሩኬ ደግሞ የመጣሁት ደግሞ እንደዚህ እንድታወሪ ስለፈለኩ ነው። እንደዚህ እንድታወሪ እንዲህ ሴት ይዤ ስመጣ ነው አንቺ ሌላ ለሙስ ገብተሽ መጣ። መጥፎ ልማድ ሃይሚ ያስለመድሽው ለብሩኬ ማለት ነው። ሴት ይዞ ሲመጣ መታረቅ፣ መቅናት በጣም እሱን ነው የምትፈልጊው። ይዛት ከሄድ ከአይኔን አታየውም። እሺ ከዛስ ትልቅ ሰዎች ብሩኬን የምትሳደቡ እስከ እናቱ ማለት ነው። እሱ ከሃይሚ መራቅ ፈልጎ ሳይሆን ከሃይሚ ጋር ሰላም የሚያስመጣውን ነገር ነው እያደረገ ለስሙ የቤተክርስቲያን ሰው ነኝ ትላለህ አንተ፣ ግን ሁለት ሶስት ሴት ትደራርባለህ። ወደዛ ዞር በል በእናትህ። መች ደራረብኩኝ? ደርቤሽ ነው እንዴ? እሱ ፕራንክ ያደረገውን አንቺ እንደ ቁም ነገር እንደ ሪል አድርገሽ እያወራሽ ነው ያለሽው። ግን እርስ በራሳችሁ መከባበርን ካላመጣችሁ መቼም ቢሆን መቼ ይችን ኑሮ እንደማትኖሯት ነው የምነግራችሁ ማለት ነው። መከባበር ለሁሉም ነገር ጥቅም አለው። ሰው አንድ ወንድ ልጅ የምታስከብረው ሴት ናት፣ አንድ ሴት ልጅ የሚያስከብራት ወንድ ነው። ሁለታችሁ መካከል የምናየው ነገር ፉክክር ነው። በቃ በፉክክር የኔ ያላትን ስሜት አወጣለሁን እያለ ነው ብሩክም እየሄደ ያለበት ምክንያት። አንቺም ደግሞ በቃ እንዲህ ነው ሚዲያው ላይ አሁን የሆነ በቃ እሷ እንዲህ አትለማመጥም። ይሄ ድሮ ቀረ። ድሮ በእናት አባቶቻችን ጊዜ ነበር እንደዚህ መሽኮር፣ መለማመጥ፣ ልመና ቀረ። ይሄ አሁን ላይ ማንም አሴፕት የሚያደርገው ነገር የለም። ሁሉም ለራሱ የማያደርገውን ነገር ነው ቲክታክ ላይ ቁጭ ብሎ የሚያወራው። ሀቢብቲ ሀይሚዬ በራስሽ ጭንቅላት በራስሽ ሀሳብ መጓዝ አለብሽ ብዬ ነው እኔ የማስበው ማለት ነው እኔ ምክንያቱም አሁን እሱ ትግል እያደረገ ያለው ሀይሚ ጋር ያለውን ሰላም ለማግኘት ነው እንጂ ከወዲህ ምን አይነት ወጥመድ ውስጥ እየገባ እንደሆነ አላየም ብሩኬ ማለት ነው። አምለካት ደግሞ ማለት ነው እሱን ታፈቅረዋለች ማለት ያኔ እንዴት ለምን ታፈቅረዋለች? እሷ እያየቻት አይደል እንዴ? ሃይማኖት ታድሰን ማለት ተንኮል ያሰበች ሴት ካልሆነች በተንኮል በእልህ የእነሱን ህይወት ማበላሸት ካልፈለገች በስተቀር እንዴት ነው አንድ ሴት ልጅ እኔ አሁን ፍቅረኛ ያለውን ወንድ እኔ አላፈቅርም። ምክንያቱም ምን እሷን ጥሎ እኔ ጋር ከመጣ ያ ወንድ ነገም ለእኔ ጥሎ ሌላ ጋር እንደማይሄድ ምንም ማስረጃ የለኝም። ይሄ ግልጽ ነው። ስለዚህ ከአንድ እህታችሁ መማር ትችላላችሁ። ምክንያቱም አንዳንድ ሰው የተለያየ ባህሪያቸው በተለያየ መንገድ ሆኖ ሊለያዩ ይችላሉ። በዛ ልትገናኙ ትችላላችሁ። ኢሶኬ ችግር የለውም። ግን አሁን እንደሚወዳት አይኗ ታያለች፣ ቪዲዮዋቸውን ታያለች፣ ብዙ ነገር እያየች ነው። የሆነ በመካከላቸው የሁለቱንም ህይወት ለማደፍረስ ለማበላሸት ካልሆነ በስተቀር አምለከት በዚህ ልክ የነሱን ህይወት ታበላሻለች ብዬ አላስብም። ምክንያቱም እያደረጋችሁ ያላችሁት ነገር ጥሩ አይደለም። የሆነ ሴትን ሲመጣ ኮንፊደንስ ይኖራችሁ፣ በጎቹ ደጋፊዎቹ፣ በሀይሚ በኩል ያላችሁ ኮንፊደንስ ይኖራችሁ። በቃ የሆነ ሴት መጣች፣ በቃ አትዘቃዘቁ፣ መቃብር አታድርጉም። በቃ በብሩክ በኩል የሆነ ነገር ሲመጣ ኮንፊደንስ ይኖራችሁ፣ አትዘቃዘቁ። ለማን ብላችሁ? ትናንትና አሁን ትልልቅ ሰዎች በዛ ልክ የብሩኬን እናት መናገር አግባብ ነው? እናትየዋ እዚህ ቦታ ላይ የለች። መውለዷን ነው እንጂ የምታውቁት፣ ማሳደጓን ነው እንጂ የምታውቁት። ዩቲዩብ እንዴት እንደሚጠቀም እሷ ዩቲዩብ ላይ ልጇ እንዲህ እንደሚያደርግ ታውቃለች? አታውቅም። ሙሽዬ አታውቅም። ምስኪን የኔ እናት ስሟ እንደ መጽሐፍ ቄደር ሁሉ ጊዜ የሚነሳ ምንም ሳታረግ ኖረችም አልኖረችም ምስኪን የኔ እናት ሆነ። በጣም ነው የምታሳዝነኝ። እና እናንተ እናት ሆናችሁ በዛ ልክ በጣም ነው የሚደብረው። እንደው አስተያየትን ብትሰጡ እኮ የትልልቅ ሰው ሀሳብ አስተያየት መስጠት ምን ገደለ? የምሬን ነው። ደግሞ እነሱ እየተሳደቡ እኛ የማዳም ቅመሞችን ለማሳፈር በቃ የሆነ ዝቅ ለማድረግ የሚሞክሩት የሚሄዱበት ርቀት የእነሱ ስድብ አይታያቸውም። በጣም ነው የሚገርመው። እናንተ ሰውን ሳታከብሩ እኛ የማዳም ቅመሞች ላይ ዛቻ ምናምን ክስፕህ ወፍ የለም። መጀመሪያ እናንተ ተከባበሩ። ምን
አሁን እኮ በድሮ በሬ ያረሰ የለም እኮ አሁን እኮ ጊዜው ተለውጧል። ስለዚህ ጀስት ፍርሃት ሊሆን ይችላል፣ አለማመን ሊሆን ይችላል። ሀይሚ ከብሩኬ ጋር እንደዚህ በቃ ግትት የምትልበት ነገር አላወቅንም እኛ። ፍርሃት ይሁን ፍላጎት ይሁን ባህሪዋ ይሁን ጸባያ ይሁን የምናውቀው ነገር የለም። ነገር ግን እንድትስተካከልልን የተሻለን ነገር እናደርጋለን። እኛ የተሻለን ነገር እንነግራታለን። ሶ እሱም ቢሆን እንደው በእርግጠኝነት አንድ ሴት ይዞ ሲመጣ እንደዚህ አይነት ነገር መልእክት ባታሳየው ኖሮ እሱ ራሱ ሴት ጋር አይሄድም በድጋሚ። አንድ ወንድ ልጅ ከቤቱ ማለት ነው ትዳር ይዞ በትዳሩ እየኖረ ቤት ውስጥ ሚስቱ ሳታስደስተው ሲቀር ውጭ ሌላ ነገር የሚያደርገው ለምንድን ነው? ደስ ስላላለው አይደለ? ስለዚህ ሃይማኖት ታደሰ ደግሞ ብሩኬ ያለጋ ያለውን ነገር መፍታት አለባት፣ ማስደሰት አለባት። የማያስደስታት ከሆነ ደግሞ ሴት ይዞ ሲመጣም አለመቅናት፣ አለመናደድ አልፈልግም። በቃ ሲጀመር ጋሽዬ እኔ ቀንዴ አይከብደኝም ብሏታል አይደል እንዴ? እቃ ልወስድ ብላን የመጣችው አይደል? ብሩክ ቤት አያድር። ይኸው በፈለገች ሰዓት ብሩኬን ካልፈለገችው ከብሩኬ ጋር መሆን ካልፈለገች በፈለገችው ሰዓት እቃዋን ጭና አባቷ ጋር የመሄድ መብት አላት። እዚህ ጋር ተሳዳቢዎች ማለት ነው። ግን እዚህ ጋር ስራና ስራ ነው። አንደኛ ነገር ዱባይ እንሂድ ሲላት በአንድ ጊዜ ኦኬ ያላለችው ያ ሁሉ ነገር ያልተፈታ ነገር አለ በሚባለው ነገር እሷ እንዳትሰደብበት ነው ብሩክ እየተሰደበ ያለው። ይግባችሁ። ምክንያቱም ለምኗት ነው ይዟት ሄደው ይባላል። ገባችሁ አይደል? እንጂ ዝም ብላ በድግ ብላ ብትሄድ አሁን እንዴት እንዲህ ትሆናለች ትበሏታላችሁ በእርግጠኝነት። ይህን ስለሚያውቅ ነው ብሩኬ እንደዚህ አይነት ሪስክ ከልጅቷ ጋር የወሰደው። ግን ልጅቷ ደግሞ እንደ ሀሳብ አወቀችም አላወቀችም ለእኛ በነገሩን በቪዲዮ ልክ ስንናገር አምለከት የመለሰችው መልስ ያስፈራል። እውነት ለመናገር የሚያስፈራው ነገር ምንድን ነው? እሱን ታፈቅረዋለች ወይም አታፈቅረውም አይደለም። ሰው በመግባባት ነው ብዙ ነገር የሚራመደው። ግን ደግሞ እሷ እንዳትራመድ የሚያደርጋት እችን ልጅ እንደሚወዳት እሷ አስረድቶ ነግሯታል። ምናልባት በተንኮል ወይም ደግሞ በጠላትነት ካልሆነ በስተቀር ብሩክን አፈቅረዋለሁ የምር ከኔ ጋር ይኖራል ብላ አስባ ወደ እሱ ህይወት ውስጥ ለመግባት ልቧን አትከፍትም። ገባችሁ አይደለም? ግን ተንኮል ከሆነ አዎ ያስኬዳታል፣ 100% ያስኬዳታል። ሴት ልጅ ደግሞ እኛ ለተንኮል ማን ብሎን እርስ በራስ እንኳን በማናውቀው ነገር አይደል እንዲህ ብሩክና ሀይሚ የሚሰሩት። እስኪ የትኛው ወንድ ነው ስለ ብሩክና ስለ ሀይሚ ገስት ላይ ቁጭ ብሎ የሚሳደበው? ሴቶች ናቸው እንዳለ የምትሳደቡት እንዳለ ከልጅ አዋቂ አይቀር ምን አይል ሴቶች በቃ የትኛው ወንድ ነው ገስት ከፍቶ ስለ ብሩክና ስለ ሀይሚ የሚያወራ? አንድም የለም፣ ሴት ነው። ስለዚህ በጠላትነት ከታሰበ እሷ የእነሱን ህይወት ማበላሸት ትችላለች፣ አብሰላት ማለት ነው። ስለዚህ አብሰላት ደግሞ ምንም እዚህ ጋር ክፉ ነገር እየተናገረች አይደለም። ምንም በቃ እስካሁን ድረስ ጸጥ ነው ያለችው። ምናልባት እኔ በመካከላቸው ቤተሰብ ትሆናለች ሀይሚ ማታውቃት ነው ያልኩት። ሜቢ የፍፄ ፍቅረኛ ልትሆን ስል ብትችልስ? በዙሪያቸው ብዙ ወንዶች አሉት ብሩኬ ማለት ነው። ከነዛ ጓደኞች ውስጥ አንዷ ብትሆንስ ብዬ ነው እኔ ያሰብኩት። ምክንያቱም በዚህ ልክ እንዴት ብሩኬን ቀርባው እንዴት ያን ያክል ትጠቃቅፈዋለች፣ ትተሻሸዋለች። አንድ ይሄን አስቤያለሁ። ሁለተኛ ነገር ደግሞ ሀይሚ ብዙ ጊዜ ብሩኬ የገባበትን ወጥመድ አዙራ እሱን ራሱን መፈተን ትፈልጋለች። ከእሷ ጋር ተነጋግራ እኔ እንደዚህ ይለዋለሁ አንቺ እንዲህ በይው ብላ እንደሆነስ እንዴት ማለት ልስመው ቻለች? ከሀይሚ ጋር የሆነ ፍቃድ ያገኘች ይመስለኛል። ገባችሁ አይደለ? ስለዚህ ብሩኬ መንቃት አለብህ። ከዚህ በፊትም ይሄን ነገር ተፈትነሃል። አሁንም ሰው ፈትናለሁ፣ ሰው ፈትኜ በሴት ወደ ራሴ አመጣታለሁ ብለህ እያሰብክ አንተ ራስህ የማይሆን ወጥመድ ውስጥ እንዳትገባ ራስህን ፈትሽ። አንተ ብቻ አይደለም የምትፈትነው፣ ሀይሚም የራሷ የምትፈትንበት መንገድ ይኖራታል። እኔ አሁን አንተና አላመንኳትም፣ የምሬን አብስላትን አላመንኳትም። ለምን? ከሀይሚ ጋር የሆነ ነገር ያላቸው ነው ይመስለኝ። ስለዚህ ራስን ጠብቅ ብሩክ፣ ከመጨለል በፊት ማለት ነው። እኔ ያደረገውን ነገር እየደገፍኩ አይደለም፣ ግን ደግሞ ይሄ ልጅ የሚያደርገው ፈልጎት ወዶት ሳይሆን ሚስቱም ወደ ራሱ እንድትመለስ ነው። ገባችሁ አይደለ? ስለዚህ አንድ ሚስት ቤት ውስጥ ያለን ነገር ካሟላች፣ ቤት ውስጥ ያለ ነገር ጸባዩ ፉል ከሆነ ያ ወንድ እዚያች ሴት ጋር ምን ይሰራል? ምንም አይሰራም። በቃ ካልፈለገችው ደግሞ ከቤት መውጣት ነው እንጂ ቁልፍ አምጣ እንዲውጣ አትግባ እንዴ? ልጁ አይኖርም እንዴ? መኖር አለበት እኮ ልጁ። የተከራዩት ቤት አንድ ላይ ነው ነው ወይስ ቤት አብራችሁ ነው የምታሩት? ለምሳሌ ዱባይ ሄዳለሁ ሲላ እስቲ ከዚህ ቤት እግርህን አውጣ ንቅንቅ በል አለችው። ግን እኛ የምናውቀው ውጣልኝ እያለችው ሁሌ እንደሚወጣ ነው። ስለዚህ ግራ የተጋባ ቪዲዮ እያየን የሰውን እናት አትሳደቡ። በቃ እናትየዋን እንኳን ቢያንስ አትስደቧት። ገባችሁ?
ልጁማ እንዴ በልታችሁታል። ምንም ማድረግ አይቻልም። ወደ ራሳችሁ ሆኑ፣ ከቀልባችሁ ሆኑ። ከቀልባችሁ ሁሉም ለራሱ ራሱን ያውቃል። ገባችሁ? ሲቀጥል ደግሞ ስስቴ ነህ እያለች ትላንትና ስዘፍንለት ነበር። ለማን ነው የምዘፍነው? መቼም ለእናንተ አይደለም። አትዩብኝ፣ አትንኩብኝ፣ በሱ የመጣ አልደራደርም እያለቻችሁ ነበር። ከዚህ በላይ እንግዲህ እኔ ብሩክን አፈቅረዋለሁ አትንኩብኝ ብላ ወታ ግዴታ ባፏ መናገር አይጠበቅባትም ይች ልጅ ማለት ነው። አንድና አንድ ስራና ስራ ነው የያዙት። ግን በስራ መካከል አንዳንዴ የሆኑ የማትቀበሏቸው ነገሮች አሉ አይደለ? ለዛ ነው ሀይሚም እንደዚህ አይነት አክት የምታሳየው እንጂ ከብሩክ ጋር ያለመሄድም ፈልጋ አይደለም፣ እሱንም ቤት ውስጥ እንዳይቀመጥ ፈልጋ አይደለም። በቃ ወይም ለኛ ለማስመሰል ነው ወይ ደግሞ የተደረገው ነገር ስለደበራት ድብርቷ እስኪሄድላት ድረስ ነው። ነገር ግን እንደዛ ሲሆን ደግሞ ይሄን ጊዜ መስጠት የለብሽም። ብሩክ ሌላ ሴት ጋር ሄዶ ሌላ ነገር ሲያመቻች አንቺ ቁጭ ብለሽ መጠበቅ የለብሽም። አንድ ነገር መወሰን አለብሽ። እሱ ብሩኬ ትክክል ነው። ከትናንት ወዲያ ጊዜ አልሰጣትም ብላችኋል። ጊዜ የሚሰጣት ከትናንት ወዲያ ማርያምን አልሄድም አለችው ግጥም አድርጋ ምላ። ስለዚህ ለምንድን ነው ትሄዳለች ብሎ የሚያስበው እሱ? እውነት አትሄጂም ሲላት አዎ ነው ያለችው። እንደዛ ከማለት ቆይ አስቤ እነግርሃለሁ ብሩኬ፣ በቃ ላስብበት፣ አንድ ቃል አለቀ። እንዲህ ብላው ቢሆን በማግስቱ ሴት ቢያመጣ ብሩኬ ጥፋተኛ ነበር። ግን አልሄድም ማርያምን እኔ በግ አይደለሁም እንሂድ ስትለኝ የምከተልህ ሜር ነው ያለችው። ስለዚህ ብሩኬ ደግሞ ይሄንን እንዲህ ባደረጋት እሺ ትለኛለች ነው ያሰበው። ምክንያቱም ከዚህ በፊትም እንዲህ አድርጎ ስለታረቀችው ሰላም ስላገኘ በቃ እኔ አሁን በሱም አልፈርድም። ስለዚህ ሀይሚ ማስተካከል ትችያለሽ። ሁሉም ነገር ቤትሽ እንዲደፈር እያደረግሽ ያለሽው አንቺ ነሽ። አንቺ ቆፍጣና ከሆንሽ እሱ የማይቆፈጥንበት ምክንያት ምንም ምክንያት የለም። የምሬን ስነግራችሁ አሁን የመጀመሪያ ሰዓት ሀይሚ ተበዳይ ነች። ሁሉ ነገር አለፈ፣ ያ ሁሉ ተደረገ ተባለ። እሱ ኦልሬዲ ፕራንክ ሆኖ ቀርቷል፣ ተቀምጧል። ሌላ አይዲያ እስኪመጣ አይዲያ ጠፍቶባቸዋል። አሁንም ፕራንክ ውስጥ ነው ያሉት። ፕራንክ ውስጥ ሲሆኑ ደግሞ ያመጡት ነገር እንደ ፕራንክም እንደ ሪሊም አይተን ስንናገር በቃ ቤቷ ማስከበር ያለባት አንድ ሴት ልጅ ናት። ባሏ የሚፈልገውን ነገር ሁሉ ማሟላት ያለባት ሴት ናት። ከዛ በኋላ አልፎ ተርፎ ሲመጣ እሺ ብሎ መቀበል የለባትም ሴት። ብሩኬ እኮ ከውጭ ሲመጣ ሀይሚ ሲስማ ዝም ነው የምትለው። ለምን? ስራ ባይሆን እንደዛ ይሆናል እንዴ? አይሆንም። ግን የሆነ በመሃል ያሉት ነገሮች ንድድ ሲያረጋት፣ ኮመንት ስር የሚጻፈው ምናምን ንድድ ሲያረጋት በቃ አንተ እንደዚህ ነህ እንደዚህ ትላለች። አንተ ለስሙ የቤተክርስቲያን ሰው ነህ፣ ግን ሴት ታቀያይራለህ። ሴት እንደማያቀያይር ልቦ ነው ያውቀዋል። ግን ሚዲያ ላይ የተባለውን ነገር ነው እያለችልችው። አንዳንዴ እኮ አይዲያ ስታጡም ትናገራላችሁ። ይሄ ነገር ደግሞ ለአንቺ ለትዳርሽ ለባልሽ ጥሩ አይደለም። የምሬን ነው። ተከባበሩ መጀመሪያ። እኔ ሴት ሳይ ውጣልኝ ብዬ ያስወጣሁትን ወንድ ሴት ጋር ለምን 10 ሴት አይደረድርም? እኔ አልናንድም። ተናድጅም ወደ ህይወቱ አልሄድም። እመኑኝ አልሄድም። ምክንያቱም ሽንፈት ነው እዚህ ጋር እንዴ። ሴት አምጥቶ እንዴት ነው ለሱ መቆረቆር? ብቆረቆር እንኳን ካሜራ ላይ አልናገርም። ግን እነሱ ስራና ስራ ብቻ ስለሆነ ነው። ገባችሁ አይደለ እንዴ? ሴት አምጥቶ ሴት ስላቀፈችው ብቻ እኔ እዚህ ጋር ተናድጄ በቃ እሱን እንደዛ ልሄድ? ኧረ አላደርገውም። እኔ ለምን ብዬ ብናደድ እንኳን ዋጥ አድርጌ ከካሜራ ጀርባ ነው የምነግረው። እኔ ግን እነሱ ስራ ናቸው በቃ። ይሄ እንኳን እንዴት አይገባችሁም? ይሄ እንዴት ሳይገባችሁ ቀርቶ ነው የብሩክን እናት ለመሳደብ? እሱን አንዴ ጀምራችሁታል፣ ጨርሱት። ምንም ማድረግ አይቻልም። ነግመኔ ነው፣ ማፈር ነው በራሳችሁ። እነዚህ ልጆች እንደውም መቼም ቢሆን መቼ አይለያዩ፣ የምታዩዋቸው ናቸው። ሁል ጊዜ እናንተ አሁን ትናንት ሀይሜ ነበረች ወንድ ታመጣ የተባለው፣ ግን ይኸው በሌላ መንገድ ነው የመጡት። ስለዚህ እኛ በምናስባቸው ልክ አይገኙም። እናንተ ስላላችሁ ብቻ የእነሱ ህይወት አይስተካከልም። ማስተካከል ያለባቸው ሁለቱና ሁለቱ ብቻ ናቸው። ሴት መግደርደር ለምትሉት ድሮ ቀረሱ፣ ድሮ በእናቶቻችን ጊዜ። አሁን መግደርደር የሚባል ነገር የለም። ከሚዲያ ላይ እኮ ነው እያፈሱ የሚያገቡት አይደል እንዴ? ስለዚህ በክብር የመጣን ወንድ ብሎ መያዝ ጥሩ ነገር ነው ብዬ አስባለሁ። ሃይማኖት ታደሰ ንቂ፣ ቤትሽን አስከብሪ። ዛሬም ነገም የምናገረው ነገር ቢኖር አንቺ ቤትሽን አስከብረሽ ከዛ ብሩኬ ቢያስንቅ እኛ አለን። ገባሽ አይደለ? አፈሮ አመግቤ ነው ምናስና አለብን